በትራንስፈር ማርኬት መረጃ መሰረት እንግዲህ እነዚህ ማስመለከታችሁ ተጫዋቾች ዋጋቸው ምን ያህል ከአመት አመት እያደገ ከሄደ በኋላ መልሶ የወረደ መሆኑን እንመልከተው። ለምሳሌ ዳርዊን ኑኔዝ በ2019 200,000 ዩሮ ያህል ብቻ ነበረ። ነገር ግን ደግሞ የዚህ ተጫዋች ዋጋ ቢያንስ እስከ 70 ሚሊዮን ዩሮ ያህል ሆኖም ነበረ። ያ ማለት በ2022 የውድድር ዘመን ማለት ነው። ነገር ግን አሁን ላይ ቢያንስ ኤሲ ሚላን እንኳን እሱን ሊያስፈርም ከፈለገ እስከ 45 ሚሊዮን ዩሮ ያህል ብቻ ነው ማለት ነው ፈሰስ ማድረግ የሚጠበቅበት። ባይ ዘ ዌይ በድርድር ይሄ ዋጋ ሊወርድም ይችላል። ናፖሊስ ከ120 ሚሊዮን ዩሮ ያህል ሲጠይቅበት የነበረው ተጫዋች ቢያንስ አሁን ላይ አልሂላል እሱን ለመውሰድ እስከ 70 ሚሊዮን ዩሮ ያህል ብቻ ሊከፍል ይችላል ማለት ነው። ይሄም እንዳልኳችሁ ነው እንግዲህ ዋጋው ሊቀያየር ይችላል። ግን ይሄ ተጫዋች ምን ያህል እንዳደገ ተመልከቱ። ከ7.5 ሚሊዮን ዩሮ ያህል ተነስቶ ነው ዋጋው እዛ ደረጃ ደርሶ፣ ነገር ግን አሁን ላይ ትንሽ ቀነስ ያለው ማለት ነውና ኦሬሊዮ ዲ ላውረንቲስ አለኝ ብለው በውድ ዋጋ መሸጥ ከሚፈልጓቸው ተጫዋቾች መሃል አንዱ ቪክተር ኦሲምሄን ነው። ጃክ ግሪሊሽ ሲቲ እሱን 100 ሚሊዮን ዩሮ ያህል ነበረ ፈሰስ አድርጎ ያመጣው። ነገር ግን አሁን ላይ ናፖሊ ለሱ እስከ 28 ሚሊዮን ዩሮ ያህል ነው ስለ ጃክ ግሪሊሽ እንኳን ሲጠይቅ ይዞት የሚቀርበው ዋጋ ማለት ነውና የጃክ ግሪሊሽ ዋጋ ምን ያህል እንደወረደ ተመልከቱ ከአመት አመት። አንዲ ሮበርትሰን በ2019 የውድድር ዘመን 80 ሚሊዮን ዩሮ ያህል ነበረ ዋጋው። ነገር ግን ከአመት አመት እየወረደ መጥቶ አሁን ላይ በ18 ሚሊዮን ዩሮ ነው እንግዲህ አትሌቲኮ ደ ማድሪድን የተቀላቀለው ማለት ነው። ቢያንስ ግን እሱ ይታወቃል ከእድሜም አንጻር ነው እንጂ እንደው ያን ያህል የመከነ ተጫዋች ሆኖ አይደለም። ነገር ግን ከዚህ በፊት ያሉት ተጫዋቾች በተለይ ሁለቱ ግሪሊሽ እና ዳርዊን ኑኔዝ ግን እንደው እምብዛም እድገታቸውን ያላየናቸው ተጫዋቾች በመሆናቸው የተነሳ ነው። ለማንኛውም የፕላስ ምልክቷን በመጫን ፎሎ ማድረግ እንዳትረሱ። ላይክ እና ሼር ይመቻችሁ።